የዘውትር የፕሮፓጋንዲስት ምርጡ ጋዜጠኛ የሚለው እና ረጋ ብሎ ፖለቲካ የሚተነተን የሚባል አጌና ይዞት የመጣ ጉዳይ ከዚህ በኋላ ለትግራይ ብሎ የህወሓትን አንገት መቁረጥ አለብን ብሏል። አንገቷን መቆረጥ አለባት ብሎ ያው ኤርትራ ወንድሞቻችን ናቸው። ኤርትራ ህዝብና መንግስት ትግራይ ውስጥ ገብቶ ይሄ ምስራቅ አፍሪካን የሚያተራምስ ለኤርትራም መጥፎ የሆነ በጣም ለኤርትራም ዋና ጠንቅ የሆነ ህወሓትን አብረን ማጥፋት አለብን ሲል የነበረው አሁን ህወሓትና ሻዕቢያ እንደዚህ ሆኑ ነውና መጀመሪያ የህወሓትን አንገት መቆረጥ አለብን ብሎ ያለቃው አንገት ከመቆረጥ የታተረ ነው። አንገቱ ለማስቀጠል የታተረ ነው። ያለቃው የመጋቢው አንገት ለማስከተል ያው እንትን ለማድረግ የሞከረ ነው። ይሄ ሰማይና ምድር እንቀላቅለዋለን በየታጠቅነው ቴክኖሎጂ ህወሓቶች አልተረዱንም፣ ቴክኖሎጂው አለን፣ ሰማይና ምድር እንቀላቅለዋለን፣ ይሄ ሲቪል ነው ምናምን ነው የሚለውም በቴክኖሎጂም ምህረት የለንም ብሏል። ይሄ በነገ ይዘናው እንመጣለን። ይሄ በተለይ ደግሞ ሲቪሊያን በተመለከተ ቴክኖሎጂ ምን እንደምናደርግ የሚለው ነገ ይዘናው እንመጣለን። በመግራሽ እንደ ጀነራሎችን አንድ ጀነራል ከመከላከያ ጀነራል የነገረን ነው አጌና እኮ ከጀነራልም ጀነራል ሆኖ አክት ያደርግብናል አለ። እና እንዴት ነው ታዲያ እና ጀነራሎቹን በቃ እንደዚህ ብታርጉ እንደዚህ በሉ እንደዚህ አድርጉ በቃ ቀጣይ ምክትል ጠቅላይ ሚኒስትር አድርጎ ውስጡን አሳምኖታል። በቃ ምርጡ ጋዜጠኛ ስላለው በዛው ራሱን እንትን አድርጓል። መላጣውስ ስለው እሱማ ምን ድንኳን ሰባሪ ነው አለ። ድንኳን ገጣባው ማለት ነው የዲሲው ገጣባ እና እንደሱ አይ የታካ እሱማ ዝም ብሎ ድንኳን ሰባሪ እኮ ነው፣ መንገደኛ እኮ ነው እሱ እኮ ዝም ብሎ መሃል ላይ የተቀላቀለ ነው። ይሄ እኮ ከመጀመሪያ ጀምሮ በቃ የኔ አለቃ ነኝ አለቃዬ ነው እሱ ብሎ ስለሚያምን በዛ ደረጃ ነው። ለማንኛውም እሱ ይሄ ሰከንደሪ ነው። ጉዳያቸው እንደ መግቢያ እናርገውና ሁለት አጫጭር ቪዲዮዎች ከአዲስ አበባና ከአስመራ እናሰማቸዋለን እና ያለን ዝም ብሎ እንዲሁ እኛ ጉዳያችን እሱ ነው። መጀመሪያ በዚህ በኩል ኢትዮጵያ ተዘግታትኑ ኢትዮጵያና ኤርትራን በጠላትነት እየተፈላለጉ በድህነት ተቆራምደው ይቀጥሉ የሚል አትንኳቸው አትድረሱባቸው የሚል የክህደት የነውር ጥግ ሊያገግሙበት ቀና ሊሉበት አይችሉም። ምናልባት ምንድነው ሞክረው ስላልተሳካላቸው በመንገድ መሪነት አዲስ አበባ ያደርሱናል ብለው አስበው ሊሆን ይችላል። ከዚህ በኋላ አዲስ አበባ አይደለም ምናልባት ተቀጥላለሁ የሚባል ነገር ካለ ሁላችሁ ማስመራ ተገቡ ከሆነ የሚታይ ነው የሚሆነው። አዲስ አበባ የለም። የሌላ ዓለም ውስጥ ነው ያለነው። በፍጹም የማይታሰብ የማይደረስበት ምናልባትም ዛሬ የምትመኩባቸው ምናልባት የቲፒኤልኤፎቹ ላይ የተወሰኑ ላይ ይመኩ ይሆናል። ተቆንጥጠው የሆነ ቦታ ላይ ሲቀመጡ ምናልባት ታዩም ይሆናል። ብለን አንዳንድ እኔ የተለየ መረጃ ምሮኝ አይደለም አጠቃላይ ቴክኖሎጂ ምናምን ነገር ሳይ ስገመግም ሰማይና ምድር የተደፋባቸው የሚመስል ነገር ሊገጥማቸው ይችላል። ሰማይና ምድር ነው እንግዲህ አጌና በዚህ ይጎረራል። ሙርከኛ ህወሓትን ሲያስፈራራ፣ ሙርከኛ ሻዕቢያን ሲያስፈራራ ተመልከቱ። ሰማይና ምድር ሊገላበጥባቸው ይችላል። እና አዲስ አበባ ብሎ ነገር የለም። ሁላችሁ አስመራ ትሄዳላችሁ። ባለፈው አስመራ ሄደን መፈንቅለ መንግስት እናደርጋለን ሀገሪቱን እንገለብጣለን ሲል የነበረ ፕሮፓጋንዳ አሁን ሁላችሁ ተሰባስባችሁ አስመራ ትሄዳላችሁ። አዲስ አበባ ግን መምጣት አትችሉም። ጉዳያችን ይሄ ጠንከር አድርጎት አርስቱ ላይ የማይቀረው ጥምረት አለ። እናቱ ሆድ ብትገባ አዲስ አበባ የለም ከፈለክ አስመራ ትሄዳለህ ምናምን የምትልበት ታሪክ አብረን አለን እኮ። የኛ ፀሐይ እየበራች ነው፣ የእናንተ ፀሐይ እየጨለመች ነው፣ እየጠለቀች ነው። የኛ እየበራች ነው። የኛ ወጋገን ላይ ነው ያለን፣ እንትን ላይ ነው ያለን። ወጋገን ማለት እንዲሁ ብርሃኑ ምናምን የሚታይ ነው አይደል? ምን ደረጃ ላይ እንዳለ ብልጽግና ተመልከቱ። አብይ ምን እያለ እንዳለ ፋኖ አዋረደኝ፣ ወልዲያ ተዋረድኩ፣ ወሎ አዋረደኝ፣ እኔ ስንት ነገር ሚሳይል አለኝ አሰብ ገባለሁ እያልኩኝ ፋኖ በዚህ ባቋራጭ አዋረደኝ እያለ ጀነራሎቹን እየተሳደበ ነው የሚውለው። የተረጋገጠ መረጃ ነው ይሄ ወደ እናንተ የምናደርሰው። የተረጋገጠ እየተሳደበ እና ለማንኛውም አንድ የአዲስ አበባ እንጨምራለን።
እናቱ ሆድ ቢገባ ይሄ ፕሮፓጋንዳ ሚዲያ ላይ እንዴት ተናገረ ማቀዝቀዣ ዝም ብለው ያው በል ምናምን ብሎ ካለ ጀምረው ተብለህ ነበር ባለፈው ለምን አትሞክረው እንታስፈራራው ካለ ለምን አትሞክረው ተምዛግዛጋ አለኝ እንደዚህ ትንንሽ ድሮኖች አሉ እንደዚህ አጥፍቶ ጠፊ ድሮኖች አሉ ምናምን የምትለው ነገር የፋርሴ ቡላ ነው ጠቅላይ ሚኒስትሩ ፋርሴ ቡላ ነው ማንንም ይፈራ ነገር የለም ተብላ ሁለተኛ ጨምርና እንሄዳለን የፌደራል መንግስት ለምን ይገባል የሚሉ ሰዎች ቲፒኤልኤፍ ምንድነው ኤርትራ ላከችውም ህወሓት በተወሰነ ደረጃ ታጣቂዎቿንም ምናምንም ከታ የተሳተፈችበት ነገር ሲኖር እዚህ ምናምን ላይ ወልዲያ ወይ ምናምን ላይ የተንደፋደፈ አይቀጥልም የኢትዮጵያ መንግስት ሄዶ አናቱን መቁረጥ ነው ያለበት ስለዚህ ያንን ለማድረግ ምናልባት አሁን ለኤርትራኖቹ ትንሽ አድቫንቴጅ የሚሆነው በዚህ ሰዓት በአሜሪካኖቹ በኩል የተጀመረ ነገር ስላለ የኢትዮጵያ መንግስት ከዛ አልፎ ለመሄድ ያለው ድል ምናልባት የተጀመረ ጥረት አለም የተጀመረ ጥረት የኢትዮጵያ መንግስት ለሰላም ቁርጠኛ መሆኑን ማረጋገጥ ስላለበት ነገር ግን ወደዛ ለመሄድ ማለቅ ያለባቸው ጉዳዮች እስኪያልቁ ይጠብቃል ነገር ግን በአማራ ክልል በሆነ አካባቢ ላይ ሽፍቶች እያሰማሩ ንጹሃንን እያስጨፈጨፉ እንግዲህ ሌላ ትርክት መጣ እዚህ በቃ የኤርትራ ጉዳይን ተወውና አንገት መቁረጥ ያለብን ቲፒኤልኤፍ ነው የቲፒኤልኤፍ አንገት ነው መቁረጥ ያለብን ኤርትራ አዲስ እንትን ሰርቷል ከአሜሪካ ጋር ትንሽ ከአሜሪካ ጋር ጥሩ ግንኙነት ላይ ስለሆኑ ወደ ኤርትራ የነበረን ሐሳብን ቀይርና የቲፒኤልኤፍን አንገት መቁረጥ ላይ ነው መረባረብ ያለብን የብልጽግና አፍቅላት እንደዚህ የብልጽግና አቋም ነው ይሄ የብልጽግና ተራ ዩቲዩብ አቋም አይደለም እና ዋናው ሶማሊላንድም ተሳስተን የገባ ነው መጀመሪያው እኮ ሶማሊላንድ ብለን የገባ ነው አሰብ ነበር የዛሬ 3 ሳምንት መስለኛል እንደዚህ ሲል ነበር the same person the same media ሶማሊያ እኮ የታላቋ ሶማሊያ አካል ነበር ሶማሊላንድ መጀመሪያውኑ ስተት ነበር ታሪካዊ ነበር በታሪክም በመናም የኛ የሆነ ቀይ ባህር የኛ ታሪካዊ በራችን ናም የነበረ አሰብ ይሄም ከመማረኩ በፊት አሰብ የኛ የነበረ ይላል 30 አመት ሙሉ የተዋጋ አሰብን ይዞ ነበር የኢትዮጵያ መንግስት 30 አመት ሙሉ የተዋጋ ኤርትራን የተዋጋ ራንት አይደለም የኔ ነው ይያል 30 አመት ከዛ በኋላ አሽቀንጥሩ አንገቱን ቆርጦ ወደ አዲስ አበባ ሸኘው አዲስ አበባ ላይ አይደለም ዚምባብዌ ሸኘው አሁን ትዛለው አሁን ማጠንከር ያለው እኮ አሁን እኮ ሁለቱን አዳክሚያቸዋል ወደ ትግራይ ጦርነት ከትቼ ኤርትራንም አዳክሚያዋለው ትግራይንም አዳክሚያዋለውና አሁን የኢትዮጵያ ቴክኖሎጂም ከዩናይትድ አረብ ኤሚሬት ተበድሬ ኢትዮጵያ 130 ሚሊዮን ነኝ ምናምን ብሎ ከዛ እገባለሁ ብሎ አስቦ እንደገና አሜሪካ ዶናልድ ትራምፕ ደብዳቤ ሲጽፍ ያው እንደምንሰማው በቃ ትንሽ ከበድ ስለሚል ጉዳዩ ወደ እሱና ቆየውና ጉዳያችን መቁረጥ ያለብን ወልዲያ ያው እየተደገፈ ያለው ወልዲያ ፋኖ እየተደገፈ ያለው በሌላ በውጭ ኃይል ነው በሻዕቢያም ነው ያለው በፋኖ በህወሓትም እየተደገፈ ነው እና መጀመሪያው መቁረጥ ያለብን የህወሓትን አንገት ነው አንገት መንቁረጥ አይደለም እኮ ዱቄት አድርገው እኮ ነበርኩ ለማንኛውም ተመልካቾች ጊዜ ስለሌላችሁ ቆረጥ አድርገን ወደ ሌላ ፈንጅ ወረዳ እንሂድ ወይላ ፈንጅ ወረዳ እንስማ በትግርኛ ባለፈው ሙሉ በሙሉ ስላልተረጎምኩላችሁ ጦርነት ጀምራለሁ ካልክ ይሁን ነገር አረጋለሁ ካልክ ሚሳኤል አለኝ ምናምን የምትለው ነገር ካለ እስቲኛም በኤርትራ በነገራችን ላይ ይሄ ፕሮግራም በአማርኛም አይተረጎም በትግርኛ ነው ፕሮግራም የሚሰራው ህድሞና ኢንተርቴይንመንት አፕሎድ የሚያደርገው የአወል ሰይድ በጣም ብዙ ነገር ላይ በጣም ሳይንቲፊክ የሆነ በጣም ኤዲት ተደርጎ ፍሬም ተደርጎ ስክሪፕትድ ነው እንደኔ ስክሪን ላይ ካሜራ ያያይ አይደለም ስክሪፕትድ ነው ፉል ስቶፕ ምናምን አይረሳም እና መልእክቱ በትግርኛ ብቻ ሳይሆን በአማርኛ መድረስ አለበት ለኢትዮጵያውያን ለብልጽግና ካድሬም ለየዋሁ ኢትዮጵያዊ ጨዋው ኢትዮጵያዊ እና ለጠላትም ለወዳጅም ተብሎ በአጠቃላይ መልእክት አለ እዚህ ላይ መልእክት አለ ደረቴን መርቁልኝ እንደምትል አመንዝራ የጦር መሳሪያዎችን ፋብሪካ ላሳያችሁ ብሎ እየተቀለሰለሰ ሲጋብዛቸው እነዚያ ለአንድ ሰዓት ከስራ ከራቁ የሚሞቱ የሚመስላቸው የህዝባዊ ግንባር አመራሮች
ኢትዮጵያ ውስጥ ተንሸራሽሮ ብቻ ነው የተመለሱት ብሎ የሚያስብ ይኖር ይሆን? ከኢትዮጵያ ምን አይነት ትዝብት ይዘው ተመለሱ ብሎ የሚጠይቅ ሲኖር ይሆን? እነዚህ ተራሮችና ሜዳዎችን ጋራዎችንና ሸንተረሮችን በጭንቅላታቸው ቀርጸው ግዙፉን የደርግ ሰራዊት አምላክ ሻዕቢያ ነው እስከ ማለት ያደረሱት ከፍተኛ አዛዦች በአዲስ አበባ የበሻሻ ልጅን የጦር መሳሪያ ፋብሪካ ሲመለከቱ እነዚያ ኢንፍራርድ አይኖቻቸው ኩላሊት ይመረምሩ እንደነበሩ የሚገምት ኖሮ ይሆን? ሶስተኛ የካራቺ አውሮፕላን ማረፊያን ጥሶ አውሮፕላን የጠለፈው ጀግናው የሻዕቢያ የስለላ ቡድን 30 የደርግ አውሮፕላኖችን በሰንበት አውሮፕላን ማረፊያ እምብርት ውስጥ ገብቶ ድባቅ ያደረጋቸው ቆራጥ አመራር ቢያንስ እንኳን ወደ አዲስ አበባ ጅቡቲ መስመር ገብቶ ኢትዮጵያን ተራ ኦክሲጅን ሊከለክላት እንደሚችል ሊገምት ይችል ይሆን? አራተኛ የኤርትራና የትግራይ ሰራዊት የፋኖና የሸኔ ሰራዊት አንድ አይነት ሚሊታሪ ለብሶ ምድራዊ ገሃነም ይሰራር ብሎ የሚያስብስ የለም ይሆን? ይህ የመሬት ገጽታ ነው። የሰማዩን ደግሞ እንያዝ። አምስተኛ የውክልና ጦርነትን ትርጉም አላወቀውም። ቀይ ባህር መንካት ማለት ሩሲያ፣ ሳውዲ አረቢያ፣ ግብፅ፣ ቻይና ሳትቀር አያሌን አገሮች ጥቅሞቻቸውን ለማስከበር ለሶስተኛ ዓለም ጦርነት ልምምድ እንዲያደርጉ የሚጋበዝ መሆኑን አይገነዘቡምን? ብዛዕባ አሜሪካውን ሓዙ ዳዓኛ ዝኾነ ወረ ኤርትራ ዩኤስ ሪሌሽንስ ኣብ ትሕቲ ዝብል ብሚኒስትሪ ጉዳያት ወፃኢ ኣቶ ዑስማን ሳልሕ ዝተመርሐ ልኡኽ መንግስቲ ኤርትራ ምስ ኣመኻሪ ፕሬዚደንት ሕቡራት መንግስታት አሜሪካ ኣብ ጉዳይ አፍሪቃ ታሪክ የቀየረው ይሄ ታሪክ ነው። ይሄ በተለይ የማሳድ የሚሉት የአፍሪካ ልዩ መልእክተኛ የዶናልድ ትራምፕ ከረጅም ዓመት በኋላ በሲኒየር ኦፊሻልስ ደረጃ ለመጀመሪያ ጊዜ የተካሄደ ውይይት ነው ብሎታል። ባለስልጣኑ የአሜሪካ ባለስልጣኑ ለመጀመሪያ ጊዜ ከሃይ ሌቨል ኤርትራ ዴሌጌሽን በኦፊሻል ደረጃ የተደረገ ውይይት ነውና ይሄን ኢንጌጅመንት ስኬል አፕ አድርገን በጣም ብዙ ጉዳዮችን እንሰራለን ብለው የተወያዩበት ነው። በሱ ላይ ልጨምርላችሁ የኤሪትሪያን አሜሪካን ዜጎች ከቴድ ክሩዝ ጋር ሴናተር ቴድ ክሩዝ ጋር ትላንት ውይይት አድርጓል። ድልድይ ትሆናላችሁ በአሜሪካና በኤርትራ ያው ትውልደ ኤርትራውያን ስለሆኑ አሜሪካውያን ሆኖ ድልድይ ትሆኑናላችሁ ብሎ ቴድ ክሩዝ ቃል ገብቶላቸዋል። አብረን እንሰራለን ብሏል። ስለዚህ ይሄ ነገር መሰረት ያለው ነው። ዶናልድ ትራምፕ ደብዳቤ ስለጻፈ ለፕሬዝዳንቱ ብቻ አይደለም እና ነገሩ በጣም ጠንካራ ያለ ነገር ነው። ኢስታብሊሽ የተደረገው ቤዝመንቱ ወለሉ በደም ተሰርቶ እየሄደ ያለበት ነው። በተቃራኒው ደግሞ አብይ አህመድ ደግሞ የልኡሉ የዱባዩ ሰውዬ ጓደኛ ሆኖ ቀረ። አድርግ ያለው እሺ ጌታ የሚል ሌላ የለም። ዲፕሎማቲክ ከሶማሊያ ግንኙነት የለው፣ ከአልቡርሃን ጋር ግንኙነት የለው፣ ከኤርትራ ጋር ግንኙነት የለው፣ ከፋርማጆ ከጅቡቲ ጋር የለው። ማንም የሚንቀው ካጋሜ ስትሉት ይሄ የካጋሜ ፎቶ ሳይመለስ ትዝ ይለኛል። እኔ ካጋሜ የመለስ ጓደኛ ስለሆነ አልቀርበውም፣ አልወደው። ሙሴቬኒ ዩጋንዳ አልወደው። ሁሉም በኢንፌሪዮሪቲ ኮምፕሌክስ እየተናጠ ያለ የአብይ አህመድ አገዛዝ አሁን የገጠመው አሰብ ሲል የነበረ አውላላ ሜዳ ላይ ቀረ እና የምታደርገው ካለ እንቀጥላለን። የምታደርገው ካለ ታቀዋለህ። የኛ ጉዳይ አንድ መልእክት አለው እሱ እንጨምራለን። በጋድ የሾለከች ጥይት ወደ ኤርትራ ከተተኮሰች ግን እንዴ ሊሆን አይችልምን? እስኪ ለመገመት ያስችላቸው። አንደኛ ዝግጅቴን አጠናቅቄያለሁ። ለፕሮፓጋንዳ እርገት መደለቢያ 66 ከፍተኛ ወታደራዊ መኮንኖችን ማዕረግ መስጠት ሲል በአንጻሩ ደግሞ ጠላት ምን እያደረገ ይሆን ተብሎ አይታስብም እንዴ? ሁለተኛ በጥቂቱ እነዚህ በአፍሪካ ታሪክ መሰማት ቀርቶ ሲታሰብ የማይታመን ድንቅ ጀግንነት የፈጸሙ የኤርትራ የሰራዊትና የጸጥታ አዛዦች ከድሮ ላባ የቀለለው አብይ አህመድ እነዚያ የኢማራት ምርቃት ቀለዋጮች ስራቸው ሽርሽርና ገንዘብ መሰብሰብ ብቻ የሆነ በአካባቢያቸው ምን እንዳለ እንኳን መመልከት የማይችሉ የፖለቲካ ድንግህዮችን ይዞ መጥቶ እንደነበረ ማናስታውስ። ያኔ ቡና አቀባብለው ቅሌታቸውን አጋልጠው ሲሄዱ በግልባጩ የጦር መሳሪያዬን ላሳያችሁ በሚል ግብዣ የሻዕቢያ ከፍተኛ ወታደራዊ ባለሥልጣናት ለምን ሄዱ? እነዚህ ደማቸውን በሳህል ጸበል ያዋሃዱ የጦርነት መሐንዲሶች፣ እነዚህ ለአገር የተሟላ ብርሃን ሲሉ ዐይናቸውን ያጡ አካለ ጎደሎ የሆኑ ቢያንስ በአካላቸው የነጻነት አሸራ የሆነ የቦምብ ፍንጣሪዎች ያሏቸው ደርባባ የአገሬ መኮንኖች፣ እነዚህ እምቅ ስብስቦች እረፍት ቢኖራቸው ግድብ በመገንባትና ትምህርት ቤቶችን በመስራት ላይ የእረፍት ጊዜያቸውን የሚያሳልፉ አገር እንዳትወረር ክንፎቻቸውን ዘርግተው እንደ ንስር አሞራ
ከመከራ ቋጥኝ ጋር ተላትመው የእርጅና ላባቸውን አራግፈው ወደ ወጣትነት የሚቀየሩ የስብዕና ግልጽ መገለጫ ማለት ዴፊኒሽን የሆኑ የአገሬ የሰራዊት አዛዦች ታሪካቸውን ለማጻፍም ጊዜ የሌላቸው፣ ዝናቸውን ለመንገር ጊዜ የሌላቸው፣ የሚኖሩት ለሰፊው ሕዝብ መቀበሪያቸው የሰፊው ሕዝብ ልብ የሆኑ የሳህል ጀግኖች የማንኛውም መሪ ጀርባ ከማሸት ይልቅ የማንንም ጀርባ መስበር የሚቀላቸው የመሪ አገጭ ማሸት ሳይሆን አገጭ መስበር የሚቀላቸው ከማንም ሰው ጉልበት ለመስገድ የማይንበረክ። ይሄን ተመልካቾች ከዚህ ጋር የሚያያዝ አንድ ጉዳይ አለን። አፋን ኦሮሞ አሁን ባልደረባችን መስመር ላይ ሆኖ ይልክልናልና እሱን ላክላችሁ ላሳያችሁ። መስመር ላይ ነው ያልተዘጋጀንበት ነው፣ ግን አፋን ኦሮሞ በቃ ጦርነት የመቀስቀስ ጆን መንጋግ ነው። ይሄ እንግዲህ መልእክቱ ምንም የሚተረጎም ነገር የለውም። ሰነት ነው በትግርኛ ባለፈው ተናግሬው ስለነበረ በአማርኛ ሰርተው ምን ያህል ኢምፖርታንት ስለሆነ ነው መሆኑን ነው የምታዩት። ይሄ በአማርኛ መተርጎሙ ቀላል አይደለም። አንድ ሰዓት ከምናምን ትግርኛ ወደ አማርኛ ተርጉሞ ፕሮዲዩስ አድርጎ እንደገና ስሙልኝ፣ ብሉልኝ፣ ጠጡልኝ እየተባለ ነው። አብይ ትግርኛ ችግር የለበትም። አብይ አቦይ አይደለም የሚለው ችግር የለበትም እሱ። ግን የበለጠ አብይ አጠገብ ያሉ አማርኛ ጆሮአቸው በተቆርጧቸው አጠገብ ያሉ ምንም ትግርኛ የማይሰሙ ለነሱ ጥሩ ነው። ለማንኛውም አሁን በአፋን ኦሮሞ የወጣ አንድ ዜና ነው በቢቢሲ ሰጋንታ ሬዲዮ የአፋን ኦሮሞ የኤሪትሪያ ጉዳይ ነው እና የኢትዮጵያና የኤርትራ ጉዳይ ነው። እዚህ ላይ የወጣው ዜና እየነገረን ያለው ተመልካችም እዚህ ላይ ተርጉሜ ላከል አየር ላይ ያለ ትንሽ ብነግራችሁ ብዬ ነው። አገሪቷ ቆርጣ መነሳቷ ለጦርነት የሚያሳይ ነው። ያው አንድ ፕሮፓጋንዲስት እሱ ነው ያለው አንጋፋ። አሁን ኮምፒቲሽን በዛበት እንጂ ጆን መንጋግ ነው ኮምፒቲሽን በዛበት። በዚህ ጻድቃን፣ በዚህ አንዱ፣ በዚህ እና ውድድር አለ ጌታቸው በጣም እኔ ይሻላለሁ ለማለት ነው። እዚህ ላይ የሰጠው ስለ ጦርነት በተመለከተ ምን ይላል ተመልካቾች? ጦርነት የማይቀር ከሆነ ፓራፍሬዝ የተደረገ ነው። ጦርነት የማይቀር ከሆነ ጊዜው ለመተንበይ አስቸጋሪ ነው። ጉዳዩ እየሰፋ ነው። ይህ ማንም ሰው ሰዓቱን ለመተንበይ የሚረዳ ይመስለኛል። ብዙ ጊዜ የቀረው አይመስለኝም። ጦርነቱ ነው ብዙ ጊዜ የቀረው አይመስለኝም። እንደ ጀነራል ጆን ገለጻ ሀገሪቱ አሁንም ከፍተኛ ወታደራዊ ብቃት አላት። ከሰሜን ጦርነትም አገግማለች። ጀነራል ዮሐንስ አጀንዳው የህዝብ ድጋፍ ስላለው የውስጥ ችግሮችን ለማባባስ እድሉ አነስተኛ ነው ብሏል ዮሐንስ መንጋግ። ቢቢሲ አፋን ኦሮሞ የገለጸው የተናገረው ነው። ስለዚህ ጉዳይ መለስበታለን። ያው የሀገሪቱ ጉዳይ ስለሆነ ነው። የኢትዮጵያ ጉዳይ ነው። የሆነ ነገር አደርጋለሁ ሲል የኢትዮጵያ ሪሶርስ፣ ኢትዮጵያዊ ደም፣ ኢትዮጵያዊ መስዋዕትነት፣ ኢትዮጵያዊ ተከፍሎበት ላድርግ ነው እያለ ያለው። ስለዚህ ምን አገባ አሰብ እኮ የባንዳነት እኮ ነው። አቤት ባንዳ ሲባል ይሄ ሰሞኑ እዚህ ሚዲያ ላይ ያው ስናስተላልፈው የነበረ የተቆራረጡ ቪዲዮዎች እንግዲህ እኔ ምናልባት ኦስማን ሳልሕን ተክቼ የኤርትራ ውጭ ጉዳይ ሚኒስትር ሆኜ ከሰራው ግራ እንዳትጋቡ የስራ መዛባት ምናምን መጋባት የሆነ እንዳይኖር ፕሬዚዳንት ኢሳያስ አፈወርቂ ዴሌጌት አድርገውኛል ሲደረግ ይሄ ምንድነው ስትሉት ባንዳ ለምን is the expense of your own people ትግራይ የሚለውን እንድታደቀው ሄደ የቡና ቁርስ እያቀረብክ የራስን ህዝብ የራስን ሉዓላዊነት የምትሸጥበት ነው። ባንዳ ማለት አንተ ነህ ነው። ከዛ ጀግናው ኤርትራ ሰራዊት ያለው መሐመድ ተሰማ ማንን ባንዳ ማለት መብት አለው። እሱ የሆነ ሞራል አለው። አባው ታደሰ ከዚህ በኋላ ሁለቱም ሀገራት መነጣጠል አይችሉም። ሁለቱም ሀገራት ለመነጣጠል የሚፈልጉ ኃይሎች እኮ እነዚህ የሚለው ህወሓት የሚባለው የትግራይ የኢትዮጵያ አካል ሆኖ ልክ እንደ ሌላ ሶስተኛ አገር አድርጎ እንደ ሌላ አገር እንደ ሱዳን እንደ ጅቡቲ አድርጎ ሁለተኛ ከዚህ በኋላ ሁለቱም ሀገር መነጣጠል አይችሉም። ድልድይ መሆን የምንችለው እኛ ነን እያለ ወታደር ና ድልድይ ሁን ስትሉት አይ ድልድይ አይደለም ሆነው ወራሪ ነኝ አሁን ወራር ብሎኛል አብይ አህመድ እወራለሁ የምትል አንተ በየትኛ ሞራል ባንዳ ልትለው ትችላለህ? ማንኛውም ኢትዮጵያዊ ዜጋ never